የተስተካከለ ህይወት ለምን እንዳትተኛ አላውቅም። ብቻ ብዙ ነገር እየተሰማኝ ነው ያለው ከምላችሁ በላይ ደከመኝ። እንደ ድሮ ቆሜ መንቀሳቀስ ከበደኝ። እንደ ድሮ ስቄ መምጣት ከበደኝ። ሁሉም ነገር እስቲ ከጎኑ ለሆን በብዙ ነገር እየሞከርኩ ነው ያለሁት፣ ግን አልታየሁትም፣ አልተረዳኝም በደንብ። ለምን አልተረዳኝም ብዬ አይደለም እኮ ቤት እያሳሰበኝ ያለው፣ ግን በቃ ምን ተስፋ የሚያስቆርጠኝ ነገር እያደረገ ነው ያለው እሱ። ልቤ ላይ ተስፋ መቁረጥ የለም፣ ግን ደግሞ ራሴን በቃ እንትን ማለት አልቻልኩም ታውቃለህ። ሰላም ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላም ጤና ብዝት ይበላችሁ። እንግዲህ ዛሬ ከቡሩክ ጋር ተመልሰን መተናል። መጀመሪያ ቡሩኬ ሰላም በላቸው። እሺ ሰላም እንዴት ናችሁ ቤተሰቦች? አለን እግዚአብሔር ይመስገን። እንግዲህ ከብዙ ስልክ ደውል በኋላ ሄርሚ ስልክ አንስታልናለች። ያው ልታገኘን ፈቃደኛ አይደለችም። ምን አይነት ሁኔታ ውስጥ እንደሆነች አናውቅም። በጣም ከረጅም መደወል በኋላ ከረጅም ልፋት በኋላ ዛሬ ያለችበትን አውቀን ወደ ቤቷ ልንሄድ ነው። ስልኳንም አታነሳም ነበር፣ ዝግ ነበርና ዛሬ ያነሳችልን። እንግዲህ የተፈጠረውን ነገር ሁላችንም የምናውቀው ነገር ነውና እሷን ደግሞ በጣም እንደሚያስደብራት ግልጽ ነው። አስደብሯታልም ጭምርና እንደዚህ ብቻዋን መሆን የለባትም። ማንም እንኳን ቢርቃት እኛ ከጎኗ አለን። ይህንን ጊዜ በብቸኝነት ማሳለፍ የለባትም። ስለዚህ አብረን ሄደን እና አቤል ቤት ቁጭ ብለን ያለውን ነገር አብረን ብናወራ ብለን እናስባለን። እና ቤተሰቦች ሄርሚ በዚህ ሰዓት ብዙም ደስ የሚል ሁኔታ ላይ አይደለችም። በጣም ተደብራለች። ይህንን ነገር ደግሞ ያው ቤትም ተኝታለች። ትላንትና እንዳያችሁት ከሆነ ቤትም አልዋለችም ነበረ። ቤት ዘግታ ሌላ ቦታ ሄዳ ነበረ። ግን ዛሬ ተመልሳ መታለች። ቤት ነች። እርግጠኛ ሆነን ነው ዛሬ የመጣ ነው ማለት ነው። እና ይህንን ነገር የሆነው ደግሞ በአብርሽ ምክንያት ነው። ያው አብርሽ ይመስለኛል እሱ ላይም አሁን ላይ መፍረድ አልችልም። ትላንትና እንደዛ ተቆጥቼው ነበረ። አንዳንድ ፋይሎች ይዘውበታል፣ የራቆት የሆነ ነገር ይዘውበታል ብለው እያሰቡ እያስፈራሩት ይገኛሉ። እና በዛ ይመስለኛል ከሄርሜላም ሊሸሽ ያሰበው እና ደግሞ ሊደበቅ የሚያሰበው እና በምን በኩል ነገሮች እንደሚስተካከሉ አላውቅም። ግን ደግሞ ከሄርሜላ አጠገብ መሆን ስላለብን እኔና ቡርኬ ከሄርሜላ አጠገብ እንሆናለን ማለት ነው። እና ከዛ ውጭ ደግሞ ትንሽ እያስተናገደች ስለሆነ እያመማት ስለሆነ በዚህ ሰዓት ወይ መታከም ወይም ደግሞ እኛ አጠገባ መሆን አለብን ብለን ነው ዛሬ ወደ እናንተ የመጣ ነው። ስልክ እያነሳችልን አይደለም፣ ማንንም ማግኘት አትፈልግም ይመስለኛል። ቤት ውስጥ አሟት ብቻዋን ያለችው። ስለዚህ ገብተን ሁሉንም ነገር ከእናንተ ጋር አብረን እንላለን። እኛም ገና አላገኘናትም እስካሁን ነገሩ ከተፈጠረ ጀምሮና ዛሬ ሁላችንም አብረን እናያታለን። እንግዲህ አብራችሁን ሆኑ እና ተከተሉ። ሄርሚ ቁጭ በይ። ሰላም ናችሁ? እንዴት ናችሁ? እንዴት ነሽ? እንዴት ናችሁ? ሰላም ነው? እኛ ላይ እንደዚህ ይቅርታ በጣም እንዴት ናችሁ? ብሩክ ና ቁጭ በል። እንዴት ናችሁ? ደህና ነሽ? ደህና ነኝ። ሰላም ነው? ስልክ ዘግቶ አንቺም ጠፍተሽ ያዋጣል። ከማን ነው የምትሸሽው? አይ እንዳላስጨንቃችሁ ብዬ ነው፣ ደብሮኝ እንዳላስደብራችሁ ብዬ ነው። አቤል ላይ ያዛ ነው። ይቅርታ። እንኳን ደህና መጣችሁ። አይ ሄርሚ፣ አሁን እኮ የተፈጠረው ነገር እኮ ሁላችንም የሚያስደብረን አይደል? ለምንድን ነው ከኛ መሸሽ የፈለግሽው? ለምንድን ነው ስልክ ማታነሺልኝ? ቤትም አልነበርሽም፣ መተን ነበር ስላንተ። አይ አንደኛ ሁለታችሁንም በእኔ ጉዳይ እንድትጨነቁ አልፈለግኩም። ለመጠንከር እየሞከርኩ ነው ያለሁት፣ ግን ደግሞ
እያመመኝ ነው። ለዛ ነው ስልክ ማንሳት ምናምን የደበረኝ። ይቅርታ እንደዚህ ተጨንቋል መሰለኝ። ቢያንስ እኛ እንደዚህ ብንሆን አንቺ ዝም ብለሽ ትቀመጫለሽ? ይህን መልሽልኝ እስኪ። አትቀመጭም አይደል? ያው የእኛም ጭንቀት እንደሚያስጨንቅሽ እናውቃለን እና የአንቺም ጉዳይ የእኛ ጭንቀት ነው። ስለዚህ ሲደብርሽ እኛም ይደብረናል፣ ስትደሰች ደግሞ እኛም እንደሰታለን። እና ደግሞ እንደዚህ ተኮራምተሽ ቤት ውስጥ መቀመጥ የለብሽም። እንደሚጣና ሐኪም ቤትም ከሆነ ሐኪም ቤት እንዘል ወጣ ማለትም ካለብሽ መዝናናትም ካለ ይዘንሽ እንውጣ ወይ ደግሞ ሐኪም ቤት እንደዛ ሳይሆን አቤ ላይ ጭንቀት ነው ማለት መጀመሪያ ደህና ነበርኩኝ። ዝም ብሎ ድንገት የመጣ ነገር ወይም ደግሞ ታምሜ አይደለም። ጭንቀት ነው እንትን እያለኝ ያለው እያደጋከመኝ ያለው በጣም ራሴን እያስጨናነኩት ነው ያለሁት። ምን መስመር ላይ ነው ያለሁት? ምን እየሆንኩ ነው ያለሁት? እንዴት ነው ነገሩ? ነገሮች በጣም ግራ እያጋቡኝ ነው ያለሁት። በጣም ከምላችሁ በላይ እንደ ሴት ደግሞ ብዙ ነገሮች ይከብዱኛል። ገባ ማውራት እስኪከብደኝ ድረስ ብቸኝነትን መምረጥ ብዙ ነገር ነው ነው ላይ እንትን እያልኩ ያለሁት እና በቃ እናንተንም ከማስጨንቅ ብዬ ነው ቤት እንትን ያልኩት እኮ። እንደዚህ ደግሞ ደካማ መሆን የለብሽም። ምንም ነገር የሚፈጠር ራስሽን አጠንክረሽ ጥንካሬሽን ነው ማሳየት ያለብሽ እንጂ ስትወድቂ ለሚደሰት ሰው እንደዚህ እንትን ፋታ መስጠትም የለብሽም። አሁን ልብስ ቀይሪና ሐኪም ቤትም ከሆነ ሐኪም ቤት ካልሆነም ሻይ ቡና ብለን እንመልሳለን። ልብስ ቀይሪ ትንሽ። አይ ብሩካውን መተኛት ነው የምፈልገው፣ ብቻዬን ነው የምፈልገው። በዛ ላይ ያመመኝ ነው መውጣት አልችልም እና መውጣቱን እንኳን ይቅርብኝ። ስለመጣችሁ ግን በጣም አመሰግናለሁ። ደስ ብሎኛል። ምን እያልሽ ነው? አሁን እኮ ጭንቀትሽን ልንካፈል ድብርትሽንም ልንካፈል ነው የመጣ በቃ። ስለዚህ ፈታ ልናደርግሽ ነው የመጣ ነው። ያለፈውን ነገር እርሺው። ያው እየተፈጠረ ያለውና እየተከፋሽበትም ያለው ነገር እናውቃለን ጠንቅቀን፣ ምን ላይ እንደሆንሽ፣ በምን እንደተከፋሽ፣ በምን እንደተጎዳሽ። ከዚህ በፊት ብዙ ነገር አሳልፈሻል ወይም ደግሞ አብረን አሳልፈናል። ገብቶሻል? ይሄ ከዛ የሚተናነስ አይደለም፣ ግን ደግሞ ያልፋል ብለን እናስብ። ኤርሚ አይደለም አቤል፣ አሁን ያንተ ጓደኛ ነው አውቃለሁ። ይሄን ነገር ብዬ እኔ አብርሃምን እናሳልፌ መስጠት አልፈልግም። ብዙ ነገር የተነጋገርን ሰዎች ነበርን። አዲስ ህይወት ለመጀመር የተነጋገርን ሰዎች ነበርን። ብዙ ነገር ነበር ያወራነው ታውቃለህ። በዛ ልክ ደግሞ መስመር ውስጥ እንደዛ ሲሆን ሴት ልጅ ነኝ፣ ተስፋ አለ፣ ብዙ ነገር አለ፣ ወደፊት አስባለሁ። እኔ ብቻ ነኝ ነገሮችን ተቋቁሜ እየቆምኩ ያለሁት። መወደውም ማፈቅረውም ማከብረው ሰው ደግሞ በዛ ልክ መልሱ ትክክል አይደለም ብዬ ስላሰብኩኝ ነው። ነገሮችን በራሴ መንገድ በጣም ራሴ ላሳምን ሞክሬያለሁ፣ ግን በጣም ነው የረበሸኝ። በተለይ በዚህኛው ሰሞን ያደረገው ነገር ልክ እንዳልሆነ ነው የተሰማኝ። ግን ከሆነ እሱ ላይ መፍረድ አንችልም። አንደኛ በፍላጎቱ የሆነ ነገር አይደለም፣ በመጠጥና በመድኃኒት የተፈጠረ ነገር ነው። ሲቀጥል ደግሞ ምንም እንዳልተፈጠረ ማመን አለብን። ምንም የምናውቀው ነገር የለም። ራሱ አብርሃምን እንጠይቀዋለን። ምንም የተለየ ነገር የተፈጠረ አይመስለኝም። እና ይህን ነገር ደግሞ በመነጋገር መፍታት እንጂ ራስሽን ማሳመን እንደዚህ ዲፕሬሽን ውስጥ ገብተሽ በር ቆልፈሽ ቤቱም አልነበርሽም፣ የት እንደነበርሽም አላውቅም። እና እንደዚህ አይነት ነገር ውስጥ በመግባት ወይ አብርሃም ይመለሳል ማለት አይቻልም። አሁን ደካማነትሽን እያሳየሻቸው ነው ለሁሉም ማለት ነው። እንደዚህ መሆን የለብሽ። እነዛ ሳይሆን አሁን በርትቼ ነገሮችን በማላስበው መልክ ወይም ደግሞ እሱን ብዙ ነገሮች እያደረገ እኔ ዝም ብዬ ህይወቴን ስቀጥል ምንም እየመሰለው አይደለም መሰለኝ እና ያም ነገር ነው እያሳመመኝ ያለው። እንደገና ደግሞ ነገሮች ሁሉ ተሳክቶልኝ የምኖር ሰው ነኝ፣ እግዚአብሔር ይመስገን። ግን ሪሌሽንሽፕ ላይ ልክ አይደለም እና ለምን በቃ በዚህ ልክ ለምን ራሴን የሚያሳመኝ ነገር ለዛ ነው። ሁሉም ነገር ሰው ተሳክቶለት በፍቅር ህይወቱ በትዳር ህይወቱ የተስተካከለ ህይወት ለምን እንዳልሰጠኝ አላውቅም። ብቻ ብዙ ነገር እየተሰማኝ ነው ያለው ከምላችሁ በላይ ደከመኝ። እንደ ድሮ ቆሜ መንቀሳቀስ ከበደኝ። እንደ ድሮ ስቄ መምጣት ከበደኝ። በቃ ሁሉም ነገር እስቲል ከጎኑ ለሆን በብዙ ነገር እየሞከርኩ ነው ያለሁት፣ ግን አልታየሁትም፣ አልተረዳኝም በደንብ። ለምን አልተረዳኝም ብዬ አይደለም እኮ ቤት እያሳሰበኝ ያለው፣ ግን በቃ ብዙ ተስፋ የሚያስቆርጠኝን ነገር እያደረገ ነው ያለው እሱ። ግን ልቤ ላይ ተስፋ መቁረጥ የለም፣ ግን ደግሞ ራሴን በቃ እንትን ማለት አልቻልኩም ታውቃለህ። ስለሚጨናነቅ ምናምን እንትራል። ልክ ነሽ። ምን መሰለሽ ኤርሚ፣ እኔ አሁን አብርሃምን በጣም ተናድጄ ብዙ ነገር ብዬው ነበረ፣ ግን ደግሞ አንዳንድ ነገር ሳይ እሱም ላይ መፍረድ አልቻልኩም። በጣም ተናድጄበት ነበረ። ከዚህ በፊትም አብረን ሆነን ተናግሬው ነበር። ሄርሜላ በሆነም ባልሆነም ምክንያት ማረፍ አለብኝ እያልክ
የሆነ ነገር እየተፈጠረ ነው እያልክ እንድትርቃት አልፈልግም፣ እንድትጎዳ አልፈልግም ምናምን ብዬው በአንቺ ፊትም ተናግሬዋለሁ። ግን ደግሞ አሁን ደግሞ ሁለት አይነት ሀሳብ ውስጥ ነኝ። ገብቶሻል? ሁለት አይነት ሀሳብ የሆንኩበት አብርሃምን በብዙ ነገር አሁን ላይ የእናንተ ቀረቤት አይተው በብዙ ነገር እየፈተኑት ያሉ ሰዎች ናቸው። ብዙ ነገር ይዘውበት ይሄ የሆነ ቪዲዮ ይዘንብሃል፣ የሆነ ፎቶ ይዘንብሃል ምናምን እያሉት እያስፈራሩት ያሉ ሰዎች አሉ። እና ደግሞ ውሸት መሆኑን የምታውቂው አንቺም ምን እንደተባልሽ ታውቂያለሽ። በዳኒ ብዙ ነገር እየተባልሽ እንደሆነ እናውቃለን። ገብቶሻል? ውሸት እንደሆነ የምናውቀው በዛ ነው። ስለዚህ አንቺም ውሸት ነው ብለሽ ራስሽን አረጋጊና ነገሮችን ይባስ እየተበላሹ ከመሄድ አቅርበሽ የባሰ እኛ ላይ የሚቀኑት እናንተ ላይ የሚቀኑት ሰዎች ላይ ተሽሎ መገኘት እንጂ የባሰ እጅ ሰተሽ ቁጭ ማለት ተገቢ አይደለም። የምሬ ነው። እኔ እንደዚህ መተን ሁላ መጠየቅ አልነበረብንም። ግን ደግሞ ብዙ ሰዎች ኤርሚ ታለች፣ ኤርሚ ምን ሆና ነው ምናምን ተጨንቀው እየጠየቁም ስለሆነ ነው። ገብቶሻል? ስለዚህ ይሄ ነገር ከአንቺ አይጠበቅም። በቃ ተሽለን እንገኝ፣ አብርሃምን ቁጭ ብለን እናናግረው፣ እንደ በፊቱ እንዳልተፈጠረ ሆኖ ምናምን እናስተካክል ነገር። እስከ መቼ ያዊል? እኔ እኮ ደከመኝ። ደግሞ እሱን እረዳለሁ ብዬ ብዙ መንገድ ሲሄድ ራሴን እየጎዳሁ ነው ያለሁት ምናምንና አላውቅም እስከ መቼም ነገሮችን እያሳለፍኩኝ አብሬ እንደምቀጥልም አላውቅም። ግን ደግሞ ለእኔ አሁን በጣም ስለከበደኝ ነው ዛሬ እንጂ ራሴንም እንደዚህ ባልጥል ምንም ደስ ይለኝ ነበረ። ፈልጌው አይደለም። እንደ ድሮ ደግሞ እየሳኩኝ ነው ከሱ ጋር መምጣት ፈልገው ምናምን። ግን እንደዚህ እንዲሆን ደግሞ የማያደርጉት አንዳንድ ጊዜ በቃ መቆጣጠር አልቻልኩም ጭንቅላቴ። ለዛ ነው በቃ ውሸት ነው ብለሽ እመኝ። በቃ ኤርሚ የመሬ ነው። አንቺ ላይ እየተደረገ ብዙ ነገር እየተወራ ነው። ቀድሞ ፍቅረኛ ያላት ልጅ ያላት ብዙ ነገር ከዳኒ ጋር ብዙ ነገር እንዳሳለፍሽ ምናምን ነው የሚያወሩት። እሱም ውሸት እንደሆነ ራስሽም ታውቂያለሽ፣ እኛም እናውቃለን። ስለዚህ ያንን ነገር በመሸሽ ሳይሆን ነገሮች በማስተካከል አሁን አብርሃም ብዙ ፈተና እየገጠመው ነው። አጠገቡ የምንኖርበት ታይም ነው ከመጀመሪያው ይልቅ ተናደንበት እሱ ለመምከርና ለመቆጣት ጊዜው አሁን አይደለም። ግን ደግሞ አሁን ብዙ ፈተና እየገጠመው ስለሆነ ያው እንደምታስቢው ብቸኛ ነው። እህቶቹም ሌላ ነገር ወንድሞቹ ምናምን ከሩታ አጠገብ ናቸው። እሱም ማንም ሊረዳው ያልቻለ ሰው የለም ከኛ ውጭ ማለት ነው። እኛንን ቀርበን እያወራ ነው ያለው። ስለዚህ እንደምንም ብለሽ በፈተናው ሰዓት አጠገቡ ብንሆን እና ነገሮችን አስተካክለን እንደ በፊቱ ብንሆን ባይኔ። አንቺም ሌላ ስትረስ ውስጥ አትግቢ፣ ጭንቀት ውስጥ አትግቢ። ጭንቀት ሌላ በሽታ ነው የሚፈጥረው። ገብቶሻል? ስጠፊ ብዙ ደስ የሚላቸው ሰዎች አሉ እና ይህንን ነገር ከአንቺ አይጠበቅም። እኛም እንድንጠፍብን አንፈልግም። ምርጥ እህታችን ነሽ። ገብቶሻል? አብርሃም የአንቺ ማንነት እየገባው ነው ያለበት ታይም ነው እና ኤርሚ እሺ ማለት እሺ። ግን ደግሞ እናንተ እንደዚህ አስባችሁልኝ እንደመጣችሁት እሱም የሆነ መስመር ያሳየኝ ይገባ ነበር። ግን በቃ አልወቅሰውም፣ ምንም አልለውም። ኤርሚ ታውቂያለሽ እኮ የሩታንና የዳኒን ጥምረት የምንፈልገው እንደዚህ እያደረጉ እንደሆነ እኮ ትገምሻለሽ። አንቺ ከሚየመጡ ነው ልጅ አላት፣ ባል አላት፣ የሆነ ነገር አላት። በዚህ ልክ አንቺን ቀሽም አድርጎ ሰብሮ ለመጣል እንደሆነ ሀሳባቸው ሊገባሽ ይገባል። እና ወጥመዳቸው ውስጥም ደግሞ አብርሃምን አስገብተውታል። አስክረውም ይሁን ምንም ነገር አድርገውትም ቢሆን የሚፈልጉት ወጥመድ ውስጥ አስገብተውታል። ስለዚህ አሁን እንዴት ነው ከዛ ወጥመድ መውጣት የሚችለው ብለሽ እንጂ ለምን አጠገቤ አልመጣም ወይም ደግሞ ለምን አሞኝ አልጠየቀኝም ብለሽ መናደድ የለብሽ። ያው መረዳት አለብን። እሱ ነው በምን አሁን ምንም ብንለው የያዙበት ነገር ስላለ ያ ነገር እስኪጠፋ ወይም ደግሞ ያንን ነገር እጁ እስኪያስገባ ድረስ በዚሁ ነው የሚቀጥለው። አብርሃም ሊያስቀይመን ይችላል። ኤርሚ ማለት ከሩታ ጋር ተገናኝታችሁ ነበረ። የሆነ ፋይል አሳይተሻለች አይደል? ያ ፋይል ምንድን ነው? ያ ፋይል አቤላ የአብርሃም ፎቶ ነው። የአብርሃም ፎቶ መልክ ደግሞ ያው የራቁት ፎቶ ነው። 2-3 ፎቶ ነው ምናምን ያሳየችኝ። ደንግጬ ስለነበረ እንትን አላልኩም። እና ማለት ምን አይነት ፎቶ? የራቁት ፎቶ፣ የአብርሃም የራቁት ፎቶ፣ አንድ ብቻውን፣ አንድ ከሷ ጋር ነው። ምንም ሳይለብስ ምንም አልለበሰም፣ ራቁቱን ነው ማለት እያየ ነው። አውቆ ፈልጎ የተነሳ ነው አይደለም። ተኝቷል፣ አይኑ ጨፍኗል። ከዛ በኋላ ካሜራውን የያዘችው እሷ ናት።
አንዱን ከራሷ ጋር አንዱን ብቻውን ያነሳቸውና እንዴት አድርጋ እንዴት አስባው ራሱ እንደዛ ልታሳየኝ እንደቻለ ይቻላል። ይህ መድኃኒት የሆነ ነገር ማደንዘዣ ነገር አድርጋ እንድታምኝ አልፈልግም። ምክንያቱም የባሏን እንደዚህ አይነት ነገር አሳልፎ መስጠት አንቺን ለመጣል እንደሆነ ግልጽ ነው። ገብቶሻል? እንጃ ብቻ ቪዲዮም አለው። ቪዲዮን ደግሞ ልክልሻለሁ የምትፈልጊ ከሆነ ስለአንቺ ያወራው ነገር አለና ብላ በኮንፊደንስ ነው። እኔ ደግሞ ከሷ በፊት እሱን አግኝቼው ነበር እና እንደዚህ እንትን እንደምትል ገብቶኝ ነበረ። በቃ ልቧን ሞልታ እንደምትመጣ ገብቶኝ ነበር እና ያም ነገር ነው ያስከፋኝ። ገባክ? እሷ ራሱ በምን አንግል አስባው እንደሆነ ያላቅም። የራቁት ፎቶ የሱን የራቁት ፎቶ ለኔ ማሳየት ማለት በህል ውስጥ ነው እየኖረች ያለችው። ግን ደግሞ እኔ ስለሷ ቀኔና እሷ ምንም ያገናኘን ነገር የለም። ግን እሱ በዚህ ልክ እንጃ የዛን ቀን ያ ነገር የማይፈጠርበት አጋጣሚ ብዙ ነበር ብዬ ነው የማስበው። ልክ ነሽ ኤርሚ። ምን እንደሆነ ታውቂያለሽ? የአብርሃም ሽንፈቱ ምን ላይ አሁን ላይ ምን እንደሆነ ታውቂያለሽ? ሩታ ጋር ያለው ነገር ልጁ ብቻ ነው። በልጁ የትኛውም ነገር ሊሸነፍ ይችላል። እና ደግሞ እንደዚህ ካሳየችሽ አንቺን ከነ ለማራቅ ነው። እርግጠኛ ነኝ እስከ መጨረሻው ከሱ ጋር ለመሆን ሳይሆን እልህ አዚዛ በቃ እንደፈለኩ ማድረግ ይችላሉ። አብርሃም ሂድ ስለሚሄድ እና ስለሚመጣ አይነት በቃ እንደዚህ የትኛው ነገር እሺ ስለሚል እንደዛ ብላ አስባ ነው። እና ስለዚህ አንቺን ከሱ ለማራቅ ነው። ይሄንን ነገር ለምን አትረጅም? አንቺ ደግሞ ምንም ሳይመስልሽ እንደውም ከአብርሃም ጋር ሆነሽ ነገሮችን ለማስተካከል ሞክሪ እንጂ ሌላ አብርሃም ሸስተሽ አብርሃም አሁን ያለበት ሁኔታ በጣም ደስ የማይል ውስጥ ነው። ስለዚህ እኛ እናስፈልገዋለን ኤርሚ፣ በተለይ አንቺ ማለት ነው። እንደዚህ መራቅ አያስፈልግም። ስልክሽን አጥፍተሽ አንቺም ጠፍተሽ ቤትሽንም ዘግተሽ ምናምን መጥፋት አያስፈልግሽም ኤርሚ። የምሬ ነው። ለአብርሃም በጣም ከየትኛውም ጊዜ በላይ አሁን የምታስፈልግበት ታይም ነው። ዳኒና ሩታ አንድ ላይ ሆነው ምን እያደረጉ እንደሆነ ግልጽ ሁሉም ሰው ያውቃል። ገብቶሻል? አሁ ግን እኔ ብቻ እየለፋሁ እኔ ብቻ ነገሮችን ተረድቼ እኔ ብቻ ቀደም ብዬ እየሄድኩኝ ብቻዬን እንዴት ነው አንድ እጅ ብቻውን ማጨብጨብ አይችልም ይባላል እና በዛ ልክ ነው። ገባ? ደከመኝ። በዛ ነው እንጂ እኮ አሁን ተስፋ አልቆረጥኩም እኮ በሱ ጉዳይ። ግን አንዳንድ ነገሮች በጣም ራሴን ያጨናንቀኛል። የሆነ አንዳንድ ጊዜ ደግሞ እያስገደድኩት ነው እንዴ ብዬ አስብና ከዛ በኋላ ደግሞ እያስገደድኩት እንዳልሆነና ፍላጎት እንዳለው በሆነ መንገድ ያሳየኛል። እሺ ብዬ ደግሞ ስቀጥል የሆነ ነገር ያሳየኛል ምናምንና በቃ እሱንም መጥላትም መጥፎ አመለካከትም በፍጹም ሊኖረኝም አይችልም ስለምወደው ማለት ነው። አልጠላውም፣ ወደዋለሁ። አሁንም የተቀየረ ስሜት የለም እኮ ግን ራሴን በጣም እያደከምኩ ነው ያለሁት። ምክንያቱም የእሱ ሁኔታ ነው እንደዛ እያደረገኝ ያለው። ብቻ እንዲህ ብዬ ነገሮችን ባልነግራችሁም አሁን ያን ነገር አይቼ ራቁት ቦታ ታይታኝ እሷ የሚልብልብ ተሰምቷት እንደገና ደግሞ አቅም ካለሽ ቪዲዮ ልክልሻለሁ ስላንቺ ያለው ነገር አለ ምናምን ነገር አለችኝ። ምን እንዳለኝ አላውቅም። ስለኔ ያወራት ነገር አለ መሰለኝ። ብቻ አላውቅም ምን እንዳወራት። ከዚህ በፊት የተፈጠረውን ታስታውሻለሽ አይደል? እኛን ከአብርሃም ለማራቅ አንቺን ከአብርሃም ለማራቅ ያላረገችው ያልሰነቀለችው ድንጋይ ነው ከወንድሞቿ ጋር ተባብራ። እሱን ታውቂያለሽ። እና የምትፈልገው አሁንም አብርሃምን ብቸኛ ማድረግ ነው። አንቺንም ይህንን ቪዲዮ ትልክልሻለች አብርሃምን አኩርፈሽው እንድትቀሪ ነው። ሁላችንንም ከአብርሃም ታረቀንና ልክ አብርሃም ብቻውን ሲሆን ጨዋታውን አሸነፍ ያለው በቃኝ ብላ ትወጣለች። ይሄ የተለመደ የሩታ ጸባይ ነው። እንደዚህ ደግሞ እንድትሆን ጊዜ መስጠት የለብሽም። ምናልባት ይገባዋል እኮ እየሄደ ሲመጣ ቃል እኮ ሊገባው ይችላል ያለንበት ሁኔታ። አንቺ ምን ያህል ዋጋ እንደከፈልሽ ይገባዋል። እንደዛ እስኪገባው ድረስ ደግሞ ከሱ ጎን መሆን አለብሽ። በጣም አሁን በዚህ ሰዓት ማንም የለውም። ማን አለው እስቲ ንገሪኝ? እህቶቹ፣ ወንድሞቹ፣ ሁሉም ጓደኞቹ ሁሉም ከርተውት ከእሷ ጋር ነው ያሉት። ኢቭን ዳኒም ተጨምሯል አሁን ደግሞ። ስለዚህ ማንም የለውም። ይሄ ልጅ ብቸኛ ነው እና ብቻውን እንዲሆን መፍቀድ የለብሽም። እና ደግሞ ለፋው ደከምኩ የምትይው ደግሞ አንድ እጅም እንዴት ያጨበጭባል የምትይው ልክ ነሽ። ግን ደግሞ በዚህ ሁኔታ የሚቀጥል ነገር የለም። መጀመሪያ አብርሽ ያስተዋወቅንሽ ሰሙን ምን አይነት ፊት እንደሚያሳይሽ እና ከጊዜ በኋላ ደግሞ ምን አይነት ላይፍ እያሳለፋችሁ እንደሆነ እኛ ራሱ እናውቃለን። ብዙ ነገር እየተቀየረ ነው የመጣው። እንደ መጀመሪያ አልነበረም። ገብቶሻል? ብዙ ነገር ነው የተቀየረው። መጀመሪያ ይኮሳተር ነበረ፣ ብዙም ሊያገኝሽ ፈቃደኛ አልነበረም ምናምን። ግን ደግሞ እየለመደች ጸባይሽ ምን አይነት እንደሆነ እየገባው ሲመጣ ብዙ ነገር እየተቀየረ ነው የመጣው። በፍቅር
በፍቅር አይኑ ነው እያየሽ የነበረው። ደስ የሚል ጊዜ እያሳለፋችሁ ነበረ። የሰውን አትስሚ እያለች ነበረ። ገብቶሻል? እና ደግሞ ተገናኝታችሁ ነበረ በዚህ ሰሞን አይደል? ተገናኝታችሁ ምንድን ነው ያለሽ? እኔ ሳልፈልግ ነው ምናምን። ቢፈልግና የሆነ ነገር ቢል ምንም ለአንቺ ማስረዳት አይጠበቅበትም። ለአንቺ ስሜት ባይኖሩ ወይ ደግሞ የአንቺ የመፈለግ ነገር ባይኖሩ። ስለዚህ እባክሽ ነገሮችን ለማስተካከል እንሞክር። በዚህ ሰዓት ለአብርሃም የምናስፈልገው እኛ ነን፣ ማንም የለውም። የገዛ እህቱና ወንድሞቹ ለሩታ ነው። ሩታ ነች ትክክል፣ ብዙ ነገር እያረገች ያለችው ሩታ ነች ትክክል ብለው የሚያስቡ ሰዎች ናቸው። እና ስለዚህ እኛ እናስፈልገዋለን ለአብርሽ። ስለዚህ አሁን ምን ታደርጊልናለሽ? ራስሽን ነቃ አድርገሽ ልብስሽን ቀይረሽ ከቻልሽ ከታች እንጠብቅሻለን። ከታች ልብስሽን ቀይረሽ ምናምን ሪላክስ አድርገን አየር ወስደሽ ምናምን ትገቢያለሽ። ህመም ምናምን ነገር ካለም አብረን ሄደን ታይተሽ ያለቅሽን ነገር ታይተሽ ትመቻለሽ። ልብስሽን ነቃ አድርጊ። ከታች እንጠብቅሻለን። ከታች ላይ እንጠብቅሻለን። ስልክሽን እንዳይደብርሽ። ኧረ ችግር የለም።